ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የአብይ አህመድ ሰራዊት በትግራይ ከደረሰበት ኪሳራ የበለጠ በአማራ ክልል ከፋኖ ጋር እየተደረገ ባለው ጦርነት ከፍተኛ ጉዳት እየገጠመው መሆኑን አመነ። በሰራዊቱ አመራሮች መሃል በአማራ ክልሉ ጦርነት ላይ ልዩነት እየተፈጠረ መሆኑን የደረሰን መረጃ ያመለክታል። ኤታ ማጆር ሹም ብርሃኑ ጁላ በቀጥታ ምክትሉን ጀነራል አበባው ታደሰ ላይ ባነጣጠረ ውንጀላ ከፋኖ ጋር የገባንበት ጦርነት በተሳሳተ መረጃ ላይ የተመረኮዘ ነው ማለት ታቸው ተመልክቷል። ሆን ተብሎ የተሳሳተ መረጃ ተሰጥቶናል አሊያም በሰራዊቱ ውስጥ ሳቦታጅ የሚያደርግ ኃይል ገብቷል ሲሉ ፊልድ ማርሻል ብርሃኑ ጁላ መግለጻቸውን ከደረሰን መረጃ ለማወቅ ተችሏል። አማራ ክልል የገጠመን ኪሳራ ከትግራዩ የሁለት ዓመቱ ጦርነት የከፋ ነው። በተለይ በተዋጊ ሰራዊታችን ላይ የደረሰው ኪሳራ በትግራይ ከገጠመን ይበልጣል ያሉት ፊልድ ማርሻሉ ይህም የሆነው ስለ ፋኖ ቁመና ትክክለኛ መረጃ ይዘን ወደ ጦርነቱ ባለመግባት ነው ሲሉም በቁጭት ተናግረዋል። በትግራይ ከህወሓት ጋር በተደረገው ጦርነት ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት ኪሳራ ቢደርስበትም በአማራ ክልል ከፋኖ ጋር ባለፉት 17 ወራት የተደረገው ጦርነት የበለጠ ቁጥር ያለው ሰራዊት ከጥቅም ውጪ መውጣቱን በአዛዦቹ በኩል በተደረገው ግምገማ መረጋገጡንም ለማወቅ ተችሏል። በጦር መሳሪያዎች ኪሳራም ቢሆን ፋኖ ከቀላል ኋላቀር መሳሪያ በ17 ወራት ውስጥ እስከ ሞርታርና ዲሽቃ መታጠቅ የቻለው ከአገዛዙ ሰራዊት በምርኮና በተለያዩ መንገዶች ባገኘው መሳሪያዎች መሆኑን በግምገማ ያነሱት የአብይ አህመድ ጀነራሎች ኪሳራው በእግረኛ የሰራዊቱ ክፍል ብቻ ሳይሆን ከባድ መሳሪያዎችንና ተተኳሾችን ጭምር በገፍ የተማረኩበት እንደሆነም ተመልክቷል። በአማራ ክልል ከፋኖ ጋር የተጀመረው ጦርነት አገባቡ ላይ ልዩነት ውስጥ የገቡት የአብይ አህመድ ከፍተኛ ወታደራዊ አመራሮች እንዴት እንወጣለን በሚለው ላይ ከፖለቲካ መሪዎች ጋር ሳይቀር ሰፊ ልዩነት ውስጥ መግባታቸው እየተነገረ ነው። አብይ አህመድ አሁን ባለው ሁኔታ ስለ አማራ ክልሉ ጦርነት ግልጽ የሆነ የመውጫ ስትራቴጂ እንደሌለው የሚገልጹት የአንከር ሚዲያ ምንጮች በአጠቃላይ ብልጽግና በግራ መጋባት ውስጥ እንደሚገኝ አመልክተዋል። ባለፉት 2 ሳምንታት ብቻ በአማራ ክልል ከ5000 በላይ የአብይ አህመድ ወታደሮች የተማረኩ ሲሆን በሺዎች የሚቆጠሩት ከጥቅም ውጪ መሆናቸውን ለአንከር ሚዲያ ከተለያዩ አውደ ግንባሮች ተሰብስበው ከደረሱት መረጃዎች ለማወቅ ተችሏል። በተለያዩ የአማራ ክልል አካባቢዎች የህልውና ተጋድሎ ተጠናክሮ እየተካሄደ ነው። ጎንደር በበርካታ አካባቢዎች ከአብይ አህመድ ሰራዊት ጋር ውጊያዎች ቀጥለዋል። ሰሞኑን በመተማ ዮሐንስ አካባቢ ከአገዛዙ ብረት ለበስ ሰራዊት ጋር ከባድ ፍልሚያ እየተደረገ መሆኑን በቀጠናው ከሚገኙ ክፍለ ጦሮች አንዱ የአርበኞች ክፍለ ጦር አዛዥ ሻለቃ ብርሃኑ ነጋ ለአንከር ሚዲያ ገልጸዋል። በአብራጅራ ለ3 ቀናት ውጊያ ሲደረግ እንደነበረ የገለጹት ሻለቃ ብርሃኑ በርካታ የአብይ አህመድ ወታደሮች ስልክ እየደወሉ ጭምር እጅ የሚሰጡበት ነባራዊ ሁኔታ ተፈጥሯል ሲሉም ተናግሯል። ሻለቃ ብርሃኑ በምዕራብ ጎንደር አጠቃላይ የብልጽግና መዋቅር ተሽመድምዷል፣ መረጃ ትሰጣላችሁ በሚል የራሱን አባላት እያሳደደና እያሰረ በመሆኑ እርስ በርሳቸው መተማመን ጠፍቶ ግራ የተጋቡበት ሁኔታ ነው ያለው በማለት ወቅታዊ ሁኔታውን ይገልጻሉ። ሻለቃ ብርሃኑ ነጋ በዛሬው ዕለት አብርሃጅራ ወደ ሆልሁመር የጠላት ኃይል ባደረገው እንቅስቃሴ የአርበኞች ክፍለ ጦር ዳኛው ወርቅነህ ብርጌድ ከኢትዮጵያ አቆጣጠር ማለት ነው ከሌሊቱ 10 ሰዓት ተኩል ጀምሮ ሙሉ ቀን ላይ ነው ያለ። በጣም ከፍተኛ የሆነ ኪሳራ በጠላት ላይ ደርሷል። እንዲሁም በተመሳሳይ ከምዕራብ ጎንደር ዞን ከገንድዋ ወደ ወዲ ገንዞ ከተማ ሲያቀና የነበረውን የጠላት ኃይል እንዲሁም የአርበኞች ክፍለ ጦር የቆስቁስ ብርጌድና የበላይ ዘለቀ ብርጌድ በጥምረት እጅግ በጣም ከፍተኛ የሆነ ኪሳራ በጠላት ላይ ያደረሱበት ሁኔታ ነው ያለው። እንግዲህ የአርበኞች ክፍለ ጦር ሰራዊት በሙሉ ቁመና ዛሬ የጠላትን ኃይል እየቀጠቀጠ ይገኛል። በነገራችን ላይ ውጊያው በሚገባ በጥሩ ሁኔታ እየሄደ ነው። በምዕራቡ ቀጠና የጎቤ ክፍለ ጦር እጅግ በጣም በርካታ ኃይል አለ። እንዲሁም የተለያዩ የጎንደር የበጋሻው ክፍለ ጦር እነ አርበኛ
ጆን ወይም ዮሐንስ ንጉሱ የሚመሩት ሰራዊትም ወደ አብርሃጅራ እየገሰገሰ ነው የሚገኘው። አርበኞች ክፍለ ጦር እና የጎቤ ክፍለ ጦር በጥምረት ወደ ኮልሁመር ከተማ ወደ አብርሃጅራ እያቀና ነው የሚገኘው። የጋራ ስምሪት ሰጥተናል። በመተማ ቀጠና የመጣውን ኃይል ያው አሁን እንዳልኩ የአርበኞች ክፍለ ጦር እየቀጠቀጠው ያለው ድል በነገራችን ላይ ጠላት እየተመታ እየተማረከ ነው የሚገኘው። አብዛኛውም እየፈረሰ በተለያየ መንገድ ተደራጅቶ እጅ እየሰጠ ያለበት ሁኔታ ነው የሚገኘው። ከዛ ባሻገር ስልክም በየጋራ ሸንተረሩ ስልክ የሚደውል የጠላት ተሟቅርም አለ ወደ ፋኖ እጅ ለመስጠት እና እጅግ በጣም ደስ የሚል እንቅስቃሴ እያደረግን እንገኛለን። አሁንም ነገም ትግሉ የሚቀጥል ነው የሚሆነው። የዕለት ድሎችን ለእናንተ የምናደርስ ይሆናል። ሻለቃ ብርሃኑ እንግዲህ የእናንተ ኃይል ባለፈው የመተማ ዮሐንስ ከተማን ካገዛዙ ነጻ ማድረጉን የድንበር አካባቢ ቦታዎችን ሙሉ በሙሉ ከስርዓቱ ቁጥጥር ውጪ ማድረጋችሁ የሚታወስ ነው። ከዛም የምዕራብ ጎንደር መቀመጫ የሆነችውን እንዲሁ ገንዳውሃን ለመያዝም በእናንተ በኩል እንቅስቃሴ ሲደረግ እንደነበረ እናስታውሳለን። እዛ አካባቢ ያለው አሁን ወቅታዊ ሁኔታ ምን ይመስላል? አመሰግናለሁ መሳይ። እንግዲህ በትናንትናው ዕለት ለበርካታ ሳምንታት መከላከያ ቁጥጥር ስር የነበረችው የቋሪት ከተማ በተለያዩ አቅጣጫዎች በተሰነዘረበት በፋኖ ኃይሎች ማለት ነው ከተማዋን ወይ ወረዳዋና ከተማ ዳቢ የምትባለውን ከተማ ለቆ ወደ ፍኖተ ሰላም መንገድ ላይ በአድንጋ የምትባል ቦታ ላይ ተከቦ ይገኛል። ውጊያው አላቆመም። ነገር ግን ሙሉ በሙሉ ቋሪት የምትባለው ከተማ እና ወረዳ ሙሉ በሙሉ ከመከላከያ ኃይል ጸድታለች። በተደረገው ውጊያ ከባድ ክሳራ ነው የደረሰበት። ስንቅም ትጥቅም ቁስለኛ ሙትም ተገኝቷል። እንደዚሁ ቋሪት ላይ እንደተደረገው ውጊያ በአራት አቅጣጫ የፈረስቤት ከተማን በመክበብ የፋኖ ኃይሎች መከላከያ ከተማ ውስጥ ብቻ ተቆጣጥሮ ይገኝ ነበረ። ነገር ግን በአራቱም አቅጣጫዎች እጅግ በጣም በተናበበና መስዋዕትነቱ በጣም በቀነሰ መልኩ የፈረስቤት ከተማን መከላከያ ወጥቶ የፋኖ ኃይሎች ከተማዋን ተቆጣጥረዋታል። በአራቱም አቅጣጫ ማለትም በአዴት በኩል የሚመጣው አንድ መንገድ አለ። ሌላው ደግሞ በምስራቅ ጎጃም በኩል የሚመጣ አለ። በቋሪት የሚመጣ መንገድ አለ። ሌላው አራተኛው በደንበጫ በኩል የሚመጣ መንገድ አለ። እዛው ከተማው ላይ በጣም ከፍተኛ የሆነ ድል ነው የተመዘገበው። ምናልባትም መከላከያ ወደ ደንበጫ አካባቢ በመሸሸቱ ምክንያት የደጋዳሞት ፋኖዎች ወይም የፈረስቤት ፋኖዎች ክትትል እያደረጉበት ይገኛሉ። በዚህ ሰዓት ወይም በአጭር ሰዓት ውስጥ ደንበጫ ውጊያ ይነሳል ተብሎ ይጠበቃል። ወለጋ አካባቢ ሂደው አርሰው ነግደው የሚኖሩበት አካባቢ ነበረ። ነገር ግን ከወለጋ በተደረገባቸው የዘር ማጥፋት ፍጅት ራሳቸውን እየተከላከሉ በርካታ ገበሬዎች ንብረታቸውን ትተው ከብቶቻቸውን ትተው እርሻቸውን ትተው ወፍጮ መኪናቸውን ትተው ከወለጋ ተሰደው የመጡበት አካባቢ ነው። ምናልባት ወደ ወለጋ ምስራቅ ወለጋ አካባቢ ከ90% የሚሆነው ገበሬ ከጎጃም ይባል እንጂ ከነዚህ ሶስት ወረዳዎች ነው በዋናነት ገበሬው ሂዶ ሲያርስና ከአካባቢው ህብረተሰብ ጋር ተዋልዶ ተዛምዶ ተግባብቶ የሚኖርበት አካባቢ ነበረ። ነገር ግን በተቀናጀ ሁኔታ የመከላከያ ኃይልና ወይም የኦሮሚያ ክልል ኃይልና ሸኔ ባደረሱበት ከፍተኛ የዘር ማጥፋት ፍጅት በጣም ለረጅም ዘመናት ያፈራውን ንብረቱን ትቶ እጅግ በጣም በቁጭትና በብሽቀት በተወለደበት አካባቢ ተቀምጦ ነበረ። አሁንም በተቀመጡበት አካባቢ የመከላከያ ኃይል መጥቶ ሊያጠፋቸው ሲፈልግ መጀመሪያም ብሽቀት ስለነበረባቸው ንዴት ስለነበረባቸው እጅግ በጣም ተደራጅተው ነው እየተከላከሉ እያጠቁ ያሉት እንጂ ቦታው ለመንግስት ፋብሪካ የለውም። መንገዱ በጣም አስፋልት አይደለም። የኢንዱስትሪ አካባቢ አይደለም። ማህበረሰቡ በጣም ተበታትኖ በጣም ዝቅተኛ ቁጥር ያለው ማህበረሰብ የሚኖርበት አካባቢ ነው። መንግስትም ይህን ያውቀዋል። ከ200,000 በላይ የተፈናቃይ ስደተኞች ከነዚህ ከሶስት ወረዳዎች ለመጣ ይሄ ኃይል ተደራጅቶ መልሶ ያጠቃኛል ብሎ ስላሰበ ትኩረት ያደረገው በዋናነት እነዚህን ሰዎች ለማጥቃት ነው። እነሱ ደግሞ በተደራጀ መልኩ ከፋኖ ጋር አብረው ተናበው ነው ጥቃት እያደረሱበት ያለው። ነገር ግን የክልሉ ፕሬዚደንት አረጋ ከበደ ደጋዳሞት ላይ በሄሊኮፕተር ሂዶ የአካባቢውን የሀገር ሽማግሌዎች መንቀሳቀስ የማይችሉ መነኮሳትን ህፃናትን ሰብስቦ መዋቅር ዘረጋለሁ ብሎ ድስኩሩን አሰምቶ መጥቷል።